አልፈልግም በቃ ስሙኝ አልፈልግም ለምን ነው ማሰሙት አልፈልግም በቃ እኔ መታረቅ ከማስቆሶ ማውራው አማርኛ ነው አንዴ ማውራው አማርኛ ግልጽ አማርኛ እሺ ቀስ ብላ አውራ ትጮብ እጮሃለሁ በቃ ተናገርኩ እኮ በስነ ስርዓት በቃ አትጥሩኝ በእንደዚህ አይነት ጉዳይ በየትኛው መንገድ ቢመጣ ይሄ ልጅ እኔ አይኔን ማየት አልፈልግም አንተ መኪና እየጠበቀ ነው ስቶፕ አድርገው በቃ አቋርጠው ወይኔ አታቋርጠው ምንም እንዳታቋርጠው እንዳታቁም እኔ ነኝ አይጠራውክ ሰላም ውድ የላቤስ ቻናል ቤተሰቦች እንዴት ናችሁ? እኛ ደህና ነን። ፈጣሪ ሁሉ የተመሰገነ ይሁን። እሺ ዛሬ የመጣነው ደግሞ ያው ታውቃላችሁ እንግዲህ ያለበት ሁናቴ ሰሞኑን እዚህ አልነበረም ኢላ ወደዛው ሄዶ ነበር። ይሄን ነገር ሁሉ ነገር ታውቃላችሁ እና እዛ ብዙ ነገር እንዳፈለፈ አይነው ቪዲዮ አይቻለሁ እና አሁን ፋሚሊ እንደነገሩኝ ኢላ መጥቷል ወደ ቤተሰቦች ስልክ እየደወልኩለት ነበር ግን እያነሳልኝ አይደለም። እሷ ያው ደውላለት እንዲመጣ አድርጌያለሁ እና እኔ ዛሬ ለመጨረሻ ጊዜ ነው የመጣሁት። ያለኝ አቅም እዚህ ድረስ ነው እንግዲህ እነሱን ለማስታረቅ ማለት ነው። እንግዲህ እሷን እጄ መጥቼ እምቢ ካለ ምንም ማድረግ አልችልም። ስሟን ታስተዋውቃችሁና የሆነ ነገር ትበላችሁ፣ አንዳንድ ነገር ደግሞ እንይዛችኋለን። ሰላም እንዴት ናችሁ? ያው እኔ ስሜ ሰላም ነው። የኢላና የጌች ጓደኛ ነኝ። ያለውን ነገር ታውቃላችሁ በመሀላቸው የተፈጠረው። አሁን ኢላ ጋር ደውያለሁ። እስቲ ለማስታረቅ እኔ ሞክራለሁ። እሱ ያለውን ነገር አስረድቶኛል እና እስቲ ደውዬለታለሁ። ሲመጣ እንግዲህ የሚለውን ነገር እንሰማለን ማለት ነው። እሺ ብዙዎቻችሁ ቪዲዮውን አይታችሁታል እያንዳንዱ ነገር። እስቲ ኢላን ጠርቼዋለሁ። ያለውን ነገር በሴት ምክንያት ነው ምናምን ሲባል ሰምቻለሁ እና እሱኛው ሲመጡ የሚለውን እንሰማለን ማለት ነው። እኔ እንግዲህ በተቻለ መጠን ለማስታረቅ ለማስማማት ሞክራለሁ። ምክንያቱም ጓደኛሞች ናቸው፣ ብዙ ነገር ያሳለፉ ሰዎች ናቸው። ያን እንትን በማለት ኢላን ያቅሜን ሞክራለሁ ለማስማማት። ያው ኢላ በተፈጥሮ ግትር ስለሆነ ነው ማለት አንድ ነገር ላይ በቃ ያመነበት ነገር ላይ እንዲህ ወደ ኋላ መልሰህ እንትን የምትለው ነገር አይደለም። በጣም ሃርድ ነው እና ይሄ ነገሩ ደግሞ ያው አሁን ያለበት ደረጃ እንድረስ ማለት እኔ እንደማስበው ከሆነ እኔ ከጌች ጋር አልተወና አክል ታይም ይቆያል ብዬ አላስብም። በሐሳቤም እኔ በተፈጥሮ እንደዚህ አይነት ነገር ተፈጥሮ እዚህ ደረጃ ድረስ ይደርሳል ብዬ አላስብም። ያው የሰው ልጅ ደግሞ ሁሉ ጊዜ ማለት ፍጹም አይደለም። የሰው ልጅ ይሳሳታል። ያን ስህተቱን ግን ማረም አለበት አይደለም ሰውና እንኳን ፈጣሪም አጥፍተን ይቅር ይላል አይደል? ደግሞ ይቅርታ ደግሞ ከሁሉም በላይ ይቅርታ ነው። ስለዚህ ይቅር መባባል ደግሞ ለሰው ልጅ ትልቁ ነገር ይቅር መባባል ነው። ጓደኛህን የምትወደው ጓደኛህን ይቅር ካላልከው ፈጣሪ ጋር ሄደበት ለምን ለማስታረቅ እንሞክር። ኢላም እንዲተው ነው በተቻለ ይመጣን እንትናለው። ምክንያቱም አብረው ያደጉ ጓደኛሞች ናቸው፣ ብዙ ነገር ያሳለፉ ነገር ነው። በአንድ ቀን በአንድ ክስተት እንደዚህ ተጣልተው በጭራሽ በእኔ በኩል እኔ አላስብም እና እስቲ ይምጣና ደግሞ ያለውን ነገር ሲመጣ በአካል ከሱም ብቻ እኔ ደግሞ ድጋሚ እንትን እንዳይል ብቻ እኔ ሌላ ነገር መግባት አልፈልግም ማለት እኔ ዛሬ የማይስማማ ከሆነ ለመጨረሻ ጊዜ ነው ዝጋ የምቆመው። ምክንያቱም እኔ ትዕግስቴም እያለቀ ነው። እኔ ማለት ታውቂያለሽ አንድ ነገር ብለሽ እምቢ የሚል ከሆነ ደግሞ ከባድ ነው እና ይሄ ነገር መፈጠር የለበትም። ስለዚህ የለም ሲመጣ ሁሉ ነገር ተረድቶኝ ዛሬ ብንፈታው ደስ ይለኛል። በቃ ማለት ብዙ እንደ ሁሉ ጊዜ መቆየት ማለት እንደ አንቺ በጣም ከባድ ነው፣ መሆን የሌለበት ነገር ነው። ፈርስት ላይ መጀመሪያ ይሄ ነገር ባይፈጠር መልካም ነበረ፣ ግን ተፈጥሯል። አንዴ ምንም ማድረግ አይቻልም። የተፈጠረን ደግሞ ይቅር ተባብሎ ያ ስህተት በፍጹም ሌላ ጊዜ እንዳይደገም ማድረግ ደግሞ ተገቢ ነው ብዬ አስባለሁ። ይሄ ነገር መፈጠር የለበትም እና ደግሞ ይቅርታ ይባባሉ። ምንድነው እኔ ወይስ ካልሆነ መጽሐፍ ቅዱስ አባተን ምናምን ነገር በቂስ ምናምን ነገር አይነት ነገር ነው የሚፈልገው ወይስ ምንድነው? እኔ አልገባኝም። እንግዲህ ቀጣይ እርምጃ ወይም ቢካሉ እንሞክረዋለን። ምን ይደረጋል? ካልሆነ አሁን ዛሬ እርግጠኛ ነኝ እኔንም እምቢ አይለኝም። ከአንቺ ጋር በደምብ ትግባባላችሁ እና ይሄ ነገር ደግሞ እኔን እንግዲህ እምቢ የሚለኝ አይመስለኝም። ይድረስ ሲደርስ እስቲ በአካል የበለጠ አወራዋለሁ፣ ደውዬለታለሁ። ግን ከቤተሰብ በላይ አሁን ማንም የለም። ቤተሰቦቹም ብዙ ጊዜ ይለምኑታል። እኔ እንግዲህ ማለት አሁን ከኔ ጋር ቤስት ፍሬንድ ነን፣ ግን ደግሞ ቤተሰብ ተታረቂ ብሎሽ ማታረቂ ከሆነ እንግዲህ ከቤተሰብ በላይ ይበልጥ አለ ብዬ አላስብም። ግን ለሰው ልጅ ከምንም በላይ በቃ ምንም እኮ ሊያደርግ ይችላል የሰው ልጅ። አንቺ ሰው ገለው እኮ ፈጣሪ ጋር ሄዶ ይቅርታ የሚጠይቅ ነገር ነው። ፈጣሪም ደግሞ ያው ይቅር ይሁን የሚል አምላክ ነው። ግን መጀመሪያ ፈጣሪሽ ሄደሽ እንትን ከማለት ይልቅ ከማለትሽ በፊት ሄደሽ ጓደኛሽን ያጠፋሽውን በደል
ይቅር በለኝ በቃ ይቅርታ አድርግልኝ። ይቅርታ አድርጎ በቃ ወደሚቀጥለው መሄድ ነው ያለበት እና ያም ልጅ ደግሞ ስህተቱን ላለመድገም መሞከር ነው ያለበት እና ይሄ ነገር መፈታት አለበት። ይሄ ሁሉ ጊዜም እኔ መለፍለፍ አልነበረብኝም ሲጀመር ማለት ነው። መረዳት ነበረበት። ይሄ ነገር ተፈቶ በቃ ቀጣይ ህይወቱን መቀጠል አለበት። እንደዚህ መሆን የለበትም። ምንድነው? ቆይ እኔ አልገባኝም። እስኪ እናንተ የሆነ ነገር በሉኝ። እኔም እኮ ግራ ገባኝ። እስኪ የሆነ ሀሳብ ኮሜንት ላይ እንደዚህ ያርግ ማለት በቃ ከኔ በተሻለ መንገድ እናንተ የምትረዱኝ ከሆነ የሆነ ነገር በሉና አብረን እንድናስታርቃቸው የሆነ ነገር በሉ። እስኪ ዝም አትበሉ። እንዲ አድርጉ፣ ታረቁ በሉና እስቲ ኮሜንት ላይ አስታርቁልኝ ማለት ነው። እናንተ እስቲ ኤላ ይምጣና ደግሞ ኤላ እንስማው እና እሺ፣ ከዚህ በፊት የተሰራውን ቪዲዮ ታችኋል። ኤላ ወደ ዝዋይ እንደሚሄድ ያው የሆነ ፕሮግራም ነበረ። በዛውም ፈታ ብሎ ሪላክስ ለማድረግ ነው ሄደው እና መቼም አይምሮን ነፃ አድርጎ መጥቶ ዛሬ እንደ አዲስ ደግሞ ድጋሚ ዲፕሬሽን ውስጥ ገብቶ ያን የበፊት የነበረውን ሀሳብ አስተውሶ አይነት ነገር ወደ ሌላ ነገር ውስጥ ይገባል ብዬ አላስብም። መቼም አይምሮ ነፃ የሆነ ሰው እርግጠኛ ነኝ እኔን እሺ ይለኛል። እኔን አያስከፋኝም። ሙሉ ለሙሉ ትታመኝበታለሽ? ያምር እንግዲህ ተማመንበታለሁ። ምክንያቱም ለሱም ለሁለቱም ጓደኛሞች ነን፣ ጓደኞች ሆነን እርግጠኛ ነኝ እምቢ አይሉኝም ሁለቱም። ግን ስንት ሰው እንትን እምቢ እንዳለ ታውቂያለሽ? እርግጠኛ ነኝ እንኳን እምቢ የሚሉኝ አይመስለኝም። እንግዲህ እኔ ምን ማድረግ አለብን? እኔ ግራ ገባኝ እኮ ዛሬ ይሰማኛል። ካልሰማን ደግሞ የቤተሰቦቻችን እንደገና ግን እኔ የምለው ቤተሰቦች በእናንተ እንደዚህ አይነት ነገር ቢደርስባችሁ ምን ልታረጉ ትችላላችሁ? ይቅር አትሉም ነው ማለት የሆነ ነገር በሉና እሱም ይሄን ነገር አይቶ እስኪ የሆነ ነገር ያርግ፣ በቃ ወደ መስመር ይግባ ማለት ህይወት ላይ ከባድ እርምጃ ነው የወሰነው። ፈርስት እኮ ጌች አውቆ አይደለም እናንተ አይታችሁ ታዲያ ቪዲዮ አውቆ አይደለም። እኔ በስነ ስርዓት ነው ያየሁት ቪዲዮ ላይ ስሰማው እንጂ ሲሰማት አላየሁም። እኔ አብረው ቁጭ ብሎ እያወሩ አይነት ነገር ነበረ። እሷ ኢሞሽን እንዴት እንደሆነች አላውቅም። ሳመችው እዚህ ጋር ማለት ጥፋተኛዋ እሷ ናት ማለት እኮ ነው። እሷ ናት ኦሬዲ ከእሷ ጋር ማጥፋት አይገናኙም ማለት አሁን እዚህ ጋር እሷ ከሆነች ልጅቷ ጥፋተኛ ኤላ እሱ መረዳት አለበት ይመስለኛል። እንደ አሁን ሀሳቡን ነው ታውቃለሽ። በቃ እሱ ጀስት እንደ ዝም ብሎ አማቅጧት አይነት ነገር ከዚህ በፊት የሆነ ሪሌሽን አላቸው አይነት ነገር ነው የመሰለው። አልተረዳውም። እኔ ምንም የሆነ የፈለኩትን ነገር አልኩኝ፣ ግን ሊያምነኝ አልቻለም። እሱም ብዙ ነገር ብሎታል። እንዴት እኔ ባንተ እንደዚህ አይነት ነገር ላደርግ እችላለሁ? እንዴት ብታስብ ነው ያ ማለት በቃ ኤላ ነው እንጂ ያልተረዳው እዚህ ጋር እኔ እስከሰማሁትና እስካለኝ መረጃ ምንም እሱ ጥፋት የለበትም። ኤላ የመረዳት ችግር ነው ይመስለኛል እዚህ ጋር ያው ለሷም ሞዴል ስላለበት ፍቅር ስላለበት የቅናትም የምንም ሊሆን ይችላል እንጂ እርግጠኛ ነኝ እዚህ ጋር እንትና ጥፋት የለበትም። ኤላ የመረዳት ችግር ይመስለኛል። እኔ እንደኔ ታውቃለሽ አንዳንዴ ይቅርታ ተባብለው ወደ ድሯቸው ቢመለሱ አንዳንዴ ኦቨር ሰውን ስታምኚ በቃ መከዳትን አታስቢ። ስትከጂ ደግሞ እዚህ ጋር አልከዳውም እኮ ኤላ አሁን እዚህ ጋር እኮ እንትና ኤላ እኮ ሀሳቡ እንደዛ ነው እና ኤላ ምን ቆየብን ደግሞ ኤላ ደውለሽለታለሁ እየደረስኩ ነው ብሎኛል። ይደርሳል አሁን እርግጠኛ ነኝ። አይ መቶ እስኪ የሆነ ነገር እስከሚል ጓጉቻለሁ ማለት ዛሬ ካስደበረኝ ግን እኔ እንደውም ኤላ ደወለ ለምሳና ለሮስቲ ሄላ ወይ ኤላዬ ሰላም ወይ ምንድነው እየተብለዋንሽ ነው? እኔ እኮ ግራ ገባኝ እኮ ባለፈው የተገናኘንበት ቦታ ነበር እንዴ ያልሽኝ እኮ እኔ መኪና እየጠበቀኝ እኮ ነው። በእናትሽ ቃል አመጣ እንደምታወጣቂ እንዴ ነው ግን በቃ ና ይኸው ደርሳል። ልጥፍ በል ነው አይሃለሁ እኔ ፊት ለፊት ቆሜያለሁ። ና ይኸው እዚህ ጋር ነኝ፣ ይኸው እዚህ ጋር ነኝ። ኤላ ና እዚህ ጋር እንግዲህ ሀብሽም እየመጣ ነው። እየፈራሁ ነው እንግዲህ። አይ እንግዲህ እንትን አይልም እርግጠኛ ነኝ። አይ ምንም እኔ ከኔ ጋር ምንም አይነት ነገር ያለው ምናምን እያለ እያወራ ነው። እስቲ አዎ ምን ተመልሶ ይመራ ሀሳብ አለ እንዴ መሰለኝ እንግዲህ እሄዳለሁ እያለኝ ነው። ቸኩያለሁ ምናምን እያለ ነው። እስቲ እናያለን። ያወራሽ ነገር አለ ከዛ ውስጥ? አዎ ላግኝህ ተመልሶ ሄደማ አላውቅም አላወኩም። ልሄድ ነው እያለኝ ነው እንግዲህ ስልክ ላይ አሁን ላግኝህ ምናምን ብዬ ነው የጠራሁት። ኤላ እንዴት አለሽ? እንዴት ነው? አማን አለ ምንድነው እንደዛ ጫቁሽ ይቀርሽ? ያው ያለውን ነገር እንድናወራ በቤተሰቦቻችን ፊት ያለውን ነገር መቼም ታውቃለህ፣ ባንተና በግድ መሀል የተፈጠረውን ነገር እኔም እሱ ነግሮኝ ትንሽ
ካሜራማን እንዴት አገኛችሁ? ሲጀመር አንተ እቤት ፋሚሊ ሰላም ልበል ብለህ ነበር እንዴ? ከዛ እየመጣ ነው ኩሩ ለብሰህ ጠብቀኝ ብዬ እንዴት ልትገናኙ ቻልሽ? ያው ደውዬለት እኔ ደግሞ ላዋራክ ነው እናውራለን። ስለምን ነበር ይፈልግሽ? ያው እናንተ መሀል የተፈጠረውን ነገር ሰምቻለሁ። ታውቃለህ አንተና ጌች መሀል የተፈጠረውን ነገር ሰምቻለሁ። እና እስቲ እኔ ልግባ እነሱ ሞክረው ምናምን በጣም ብዙ ቤተሰብ ምናምን የተባልኩ ነው። ልግባ ሲባል እንዴ ያው ላስታርቃችሁ ነው ጓደኛሞች ናችሁ። ጠብቀኝ ነው ዛቅ ያለሽ። እኔ በእነዚህ አይነት ነገር አንደኛ ነገር መጨናነቅ አልፈልግም። ሁለተኛ ነገር ደግሞ ያለፈ ታሪክ ላይ ምናምን መረማመድ መመላለስ አልፈልግም። ብዙ ቆይ ነው ወይ ስም እኔ ሰማኝ ጀመረ እኔ ቆይ ስሚኝ፣ እኔ በእንደዚህ አይነት ነገር እኮ ማውራት አልፈልግም። ለምን ነበር ይጠራሽ? ጥዬ እንዳልሄዳም እሺ እኔን አታከብረኝም? እውነት እስቲ መጀመሪያ ያሉት ሰዎች እርሳቸው 99 ሰው እንዴት ይደርቃል? 99 ሰው አንቺ ጽሁን ሁላችሁም እንዴት ነው በቃ ታረቅ እና ታረቅ እና ዮርዲ ቤተሰብ ልታስጨልሉኝ ነው እንዴ እናንተ? አንተ ይቅርታ ማለት ምን ይከበደ? ይቅርታ ማድረግ ለሱ ምን ይከበደ? ለምንድን ነው እሱስ ማትረዳ? አታውቀውም አንተ አብራችሁ አይደል ያደጋችሁት? ጓደኛሞች ናችሁ። ያደረገውን ነገር ሰምቻለሁ አይቻለሁ ብለሻላ ገባሽ አይደል? ያለው ነገር በስነ ስርዓት ባላንስ ማድረግ ከቻልሽ አላየውም ጀምር ማስታረቅ ማስማማት ያለው ነገር መፍታት እንችላለን ብለሽ እዚህ ጋር መቆም የለብሽም። ገባሽ? ያለው ነገር መፍታት ጥፋተኛ እኮ ታርግልኝና ማለት ነው። እዚህ ጋር አሁን ፍቅረኛ ምናምን እየተናገርኩብህ አይደለም። ለምን ፍቅረኛ እሷ ገደል ትግባ ምን አገባኝ? እሱም ገደል ይግባ። ሲጀምር አንተ አብራት ምን ትሰራለህ? መታረቅ እንደማልፈልግ ተናግሬያለሁ። እንሞክር ብዬ ጠራሁት። ምንድን ነው የምሞክር? ለምን ተሞክር የሰርግ ፕሮግራም ላይም ታውቃለህ፣ የኪዩ ሰርግ ፕሮግራም ላይ ተገናኝተናል። ከአንተ ጋር አንተ በዚህ ጉዳይ መጨቃጨቅ አልፈልግም ከአንተ ጋር። ያ ሞመንት ሰርግ ነው፣ ተገናኘን። ያለውን ነገር በስነ ስርዓት አሳልፍና በቃ ያለውን ነገር እኔ ከአንተ ጋር ሚሊ ላይ ከረረጸብ ውስጥ እንዳልገባ ትሄዳ ለምን አሰማኝ? አይደለም አንተ በእንደዚህ አይነት ጉዳይ አትግባ አላልኩም እንዴ? ሰማኝ። ቆይ ይኸውልህ ምንም የሚያውቀው ነገር የለም በነገራችን ላይ እኛ ዛሬ ጠራው እኔ ተመልሼ ልሄድ ስለዚህ ሰዓት እየሄደብኝ ነው እያልኩ ነው። ልሄድ ምኑን ነው ፈተው ሌላ የምትሰውሪ ነገር ካለ አውሪ። ጓደኛ ጋር ወንድምህ በለው በቃ ፍትህ ያለውን ነገር ፍትህ። ይነነቃ ግዴታ ወደ ዝዋይ መመለስ አለብኝ። አይሞሪ በጣም ተጨናንቋል። ገባሽ አይደል? ገና ዛሬ 3-4 ቀን አታከብረኝም አትደኝም። ገና 3-4 ቀን ይቀረኛል። እዛ መዝናናት አለብኝ። ገና ከተዝናናው 3 ቀን እንዴት ነው ከጓደኛ ጋር ከወንድምህ ጋር ተጣልተህ የምትዝናናው? እስቲ ንገረኝ ማለት እንዴት ነው ከአብረው ደግ ጋር ኧረ እንደው ቤተሰቦች እንዴት ነው ወዚህ አልተመለሰም? ኧረ በፈጣሪ ስም ሪላክስ ታደርግ ነበር አይደል? አይምሮን ነፃ ለማድረግ ነበር አይደል? አዎ ነበር። እና አሁንም አይምሮን ነፃ ሆኖ ይሄን ነገር አታስበው ማለት ነው? ነፃ አልሆንኩም። በደንብ እስከ ጥግ ድረስ ነው ዝናን በቃ። ስለዚህ ነገር ማሰብ አልፈልግም። አንተ አትግባ በቃ። እኔ ምነው አንድ ነገር ልንገርህ ነው የዘይ የሰርጉ ፕሮግራም ላይ ጀስት እሱ ነበረ እና ገባ አይደል? እኔ እንደዚህ የዛ ሰርግ ጦርነት መፍጠር አልፈልግም። ይሁን ብዬ ፕሮግራሙን አሳልፌያለሁ። ገባ አይደል? ቤተሰቦቻችን ዙዋይን እየተዝናናው ነበረ። መቂም ሰርግ ነበረ። የኪያ ዲምቱ ብዙዎቻችሁ ታውቃቷላችሁ። የቲክታከር ኪያ ዲምቱ ታውቃታላችሁ ብዬ አስባለሁ። እና የዛ የሰርግ ፕሮግራም ጊዜ እሱ ነበረ። ቴዳ ፊቨን ስቀር ሁሉም ጀማ ነበሩ። የአዳማ ቲክታከሮችም ዛሬ ነበሩና ዛሬ ሌላ ጦርነት መፍጠር ምናምን ነገር አልፈልግም። ገባችሁ አይደል? ያለውን ነገር በስነ ስርዓት ፕሮግራም ይለፍ ብዬ ዝም አልኩ። ከፕሮግራሙ በኋላ ተለያየና በቃ አንተ በቃ በዚህ ነገር ውስጥ ሄዳ አትግባ። ጀስት እኔ እዛ እንዳየሁ ደስተኛ ነበር። ያው አይና አረጋለሁ ዙዋይ በቃ እጂ ዝናናለሁ በቃ። እሱንም እኮ ማንም አይከለክልክም። ግን ሰላም ሆነ ቢሆን ሰላም ማለት ሰላም በቃ ከጓደኛ ጋር ሰላም ፍጠሩ። ማርያም በእናንተ ምክንያት እኮ በጣም ብዙ ሰው እኮ ኮሜንት ላይ ታረቁ እያሉ ነው ይጠይቀን ያለነው እንደዛ ጥያቄ ነው። የኔ ነገር የተረዱት ደግሞ ያውቁታል። ገባሽ አይደል? ስለዚህ ያው ሌላ የምታወሪ ነገር የለም። እኔ ሰላም ልበለ ብለሽኝ እንደዚህ ለመጨቃጨቅ ወይ ደግሞ አቻኩለሽ ስትጠሪኝ ምን ነግሪኝ ነገር አለ ብዬ መምጣት ምንድን ነው? ሌላ በቃ ሰላም አልኩሽ። ሌላ ምን ነግሪኝ ነገር የለም። ልሂድ። አይ ነው ስማኝ፣ ይኸውልህ አሁን ቆይ እሷን እንደዚህ አትበላት። ሌላ 4-5ኛ ሰው ለመጣላት አትሞክር። በአንድ ሰው ምክንያት ሌላ 20-30 ሰው አትጣላም። እዚህ ጋር ይኸውልህ በአንድ ሰው ምክንያት ላስታርቅ ካሉ ሰዎች ጋር ሁሉ ተጣልተህ አትችለውም። በዚህ አይነት ከሁሉም ሰው ጋር ተጣልተህ ብቻ አልቀር ነው እና እኔ ምልልክ ፈልጌ ነው እዚህ ጋር በቃ እንዴ ምንድነው አንተ እስኪ ለምሳሌ አሁን አንተ የሆነ ጥፋት አጥፍተህ ይቅር ትላለህ። ይቅር በለኝ ብለህ ተፈጣሪ ጋር ትለምናለህ። ግን ጀስት መጀመሪያ ይሄን ነገር አንተ ጥፋት ያጠፋውን ጥፋት ይቅር በለኝ ከማለት በፊት
ጓደኛህን ይቅር አድርጌልህ ይቅር ተባብላች መፍታት ነው የሚኖርብህ ማለት ነው። ያልተረዳችሁት ነገር አለ። አሁንማ አንተ ምንም ነገር ሁሉ ያልቻለ ሲጀመር ቤተሰብ ጠይቃለሁ ብለኛ ነበር እንትን ያልከው እኔ ነኝ የጠየቅኩት። እኔ ነኝና እስቲ ያለውን ነገር እናውራ እንነጋገርና ትሰማኛለህ። እኔ ከምሰጥ ሲም ውጪ እኔ ከምደውልልህ ስልክ ቁጥርና ከቤተሰብ ውጪ ሌላ ስልክ እንዳይኖር እናወራለን። ከቪዲዮ ውጪ መኪና ውስጥ ጠብቀኛ ነበር እንዴ ያልኩ ይኸውልህ ስማ፣ እሱን አሁን ለምን ትቆጣዋለህ? ችግር የለውም እኮ ይኸውልህ ምንም ነገር አንተ አይፈጠርም። አሁን አንተ አትግባብ እዚህ ውስጥ ይኸውልህ እኔ እገባለሁ ሲጀምር ማለት ነው። ለመጨረሻ ሰማኝ፣ ዛሬ ለመጨረሻ ጊዜ ነው የማገኝህ በዚህ ጉዳይ ማለት ነው። ከዚህ በኋላ ምናልባት በቃ ካልሆነ እንዲህ ነው በጣም ከገፋ የዚህን አክል የምከር ከሆነ ካልሆነ ወይ ቤተሰብ ጋር ተስማምቼ የሆነ ወይ ቄስ ምናምን ቢሆን ጠርቼ አስታርቃቸዋለሁ እንጂ ከዚህ በኋላ እንደዚህ ጓደኞችን ይዤ መጥቼ ምናምን አይነት ነገር እንደዚህ አይነት ነገር ውስጥ አልገባም። በቃ ከዚህ በኋላ ማገባ ከሆነ ቄስ ቤተሰብ አልገባም ማለት በጓደኞች ያመጣው እስካሁን ያላረኩት ነገር የመጨረሻ ነገር እሱ ነው። እሱን አድርጌ ማስታረቁ ከሆነ ምንም ማድረግ አልችልም። ሰው መላክ ነበረብኝ ቃል ማምጣት በቃ እዚሁ ውስጥ በውስጥ ታወራለህ። ሰው አሰማም ችግር ሰው አሰማም። አንተ የራስህን ብቻ አሰማም ማለት አሰማም ይምር ብትሰማል እሺ ትልና ምን ልስማሽ ንገሪኝ። እኔ ተናገርኩ ጀስት ያለው ነገር በስነ ስርዓት ለማስረዳት ማለት ጓደኛ ጥፋት የለበትም ማለት ቪዲዮን አይተሽ በኋላ አላየሽው? አይቼዋለሁ። ሳናት ይሳምቹ አይደል? በመሳም ከሆነ እኔ የምለው ቆይ እሱ እንደ ነፍስ ነው እንደ ቆይ ነፍስ ነው እንዲያጠፋው እዚህ ናክል ቆይ ጀስት አይኑ አውቃለሁ ከፍቅረኛ ጋር ተለያይታል። የተለያየውም በዚህ ምክንያት አንተ ነፍስ ካጠፋ ብቻ ነው መታረቅ የሚችለው። አሬ እዚህ ናክል በጣም የሚያከር ነገር አለም እንዴ? ምን እንደነው ቆይ እንዴ ምን ማለት ነው? አረ እኔ ተው የምሬ በጣም አካበድ አይደለም። መቅረጥን አቁም። በጣም እያካበድክ ነው። የምሬ ነው። እንዳታቁም መቅረጥን አቁም። እሱን እንዳሰማው የለም ጨርሳችኋል። እሱን እንዳሰማው አይ አልጨረስም። ምንድነው የጨረሰው? ስለዚህ ነው እኔ አልመጣም ነግሬዋለሁ ባለፈው። ለምን ባንቺ በኩል ይጠራኛል? እኔ ነኝ። እኔማ ብዙ ጊዜ ደወልኩልህ እኮ ግን አታነሳም። እኔ ካለው አይመጣም ብያለኝ ነበር ሲጀመርም እሱ ግን እኔ ነኝ። እኔ ከሷ ጋር በጣም ተዋውቃላችሁ ትቀራረባላችሁ ማለት ነው። ጀስት አውርታችሁበታል ብዬ አይነት ነገር ነበር ያሰብኩት። ያምን የመጣሁት በነገራችን ለምን የምታስጨንቁኝ? እሺ ለምን የምታስጨንቁኝ? በዚህ ነገር ውስጥ መግባት አልፈልግም። ይኸውልህ ይሄ ነገር እኮ አንተ ስማኝ፣ ቁጥር መጨነቅ ነው አልፈልግም። አይደለም ይኸውልህ ይሄ ነገር ከዚህ ነገር መውጣት ከፈለክ ከልጁ ጋር ተታርቃችሁ በቃ ህይወትን ይቀጠል ማለት በየቀኑ አንተ ለምን ትጨቃጨቃለህ? ያን ነገር ሰው በየቀኑ እያስታወሰክ ወደዛ ነገር ከምትመለስ ልክ ተታርቀህ ያን ነገር ረስተው ብትኖር አይሻልም? ጀስት ይረሳል ብዬ አላስብም። አይ ነው አውቃለሁ፣ ግን ጥፋቱን ያለበትን ያውቃል። ያስተፋምፓ እንትን ያለውን ያውቀዋል። ይቅርታ ለማለት ዝግጁ ነው ጓደኛ። እሱማ ከአንዴ ስንቴ ነው ይቅር እንባባል በቃ አጥፍቻለሁ ብሎ ያለው። እኔም ሳናገረው እሺ ነው ያለኝ። እሺ ካለ ችግር የለውም ይቅርታ አለዋለሁ ነው። ይቅርታ አንተ ይቅርታ ስትባል ይቅርታ መቀበል ይሄን ያክል ከበደ ለምንድን ነው? እኔ በነገራችን ላይ አንተና ጌች በጣም ጓደኞች ስለሆናችሁ ነው እንጂ ለማስታረቅ የገባሁት ልጅቷን አላቃትም፣ አይመለከተኝም። አታውቃትም? አላቃትም፣ አይመለከተኝም። በቃ በጌችም ጓደኝነት ካለ ከፈለግሽ መቀጠል ትችያለሽ። ወይኔ አንተም ጓደኛዬ ነህ። ከኔ ጋር ማለት ነገር ይቋረጥ እያልኩሽ አይደለም፣ ግን በማይመለከታችሁ ነገር እንዴት አይመለከተኝም? አትግቡ፣ አልመጣም፣ አልደርስበትም። የሰርጉ ፕሮግራም ጊዜ ሳየው እንዴት ደሜ እንደፈላ ያውቃል ልጁ። አንተ በጸጸት ሊሞት እኮ ነው። በጸጸት ሊሞት ነው። በጸጸት አለበት በጣም ኦቨር ተጸጸተ እንዴ? እና ባላረገው ነገር እኮ ነው። ባላረገው ነገር አንተ ቀላል መስሎኝ አይደለም፣ ቀላል መስሎ አይደለም። እሱ ቢሆን ሳማት እሺ፣ ቀላል ነገር ሆኖ መስሎ እሱ ቢሆን ሳማት እኔም አልመጣም አንተ ጋር ሲጀምር እሱ አስመው እንዴ ወይስ አንተ ምን ከዚህ በፊት ያቆይ አይደለም። ከዚህ በፊት ያደረገው አልመጣም። ከዚህ በፊት ያደረገው ነገር አለ። የነኪን ጓደኛ ስለሆነ ነው መሰለኝ የሚጠሩት። ገባኝ። እዚህ ጋር ይመለከተኝ። ከዚህ በፊት በእነሱ ፕሮግራም ላይ እኔ መወሰን አልችልም። ከዚህ በፊት ያደረገው ነገር አለ። ከሷ ጋር ሆነ ያደረጉት ነገር አለ። ለብቻቸው ተገናኝተው ያደረገው ነገር አለ። ይያለው ማለት አይቀርም እሱ። ኧረ በፈጣሪ ምን ማለት ገና እኔ እየፈራው ነው። ገና ሁለተኛ ወሩ ምናምን አንተ ጓደኛህን አታውቀውም? ጌችን አታውቀውም? ከኛ በላይ ከአውቀው እንደዛ ያደርግኝ ነበር። ስለዚህ አሁን የአንድ ቀን ሁለት ቀን ጓደኝነት ነው እንዴ? አንተ እና የሱ ጓደኝነት አላውቀውም የምትለው ቅርብ ያለ ነው የሚወጋ
ጭራሽ ነገር ፈልገው ነገር ብለክ ጭራሽ እነዚህ ማለት ጨርሻለሁ ካንተ ጋር ምንድን ነው የምትጨርሰው? ለምን መጣሁኝ እዚህ ጋር በዚህች ፍጥነት ነው እንዴ ነገሮችን እኮ ወደ ራስ ተመለስ። የምሬን ነው የምልህ ወደ ራስ በጣም ተመለስ። አይደለም እንዴ ወደ ራስ በደንብ ተመለስ። እኔ በመጨረሻ ማስተላለፍ የምፈልገው ነገር ጌጭ ባለበት ቦታ ከዚህ በኋላ መድረስ አልፈልግም። እንዳትጠሪኝ አንቺም አንተም እንዳትጠሪኝ። ገባች አይደል? እኔ ጠርቼማ እንደማመጣ እኮ አውቃለሁ። ግን እሺ ቆይ የምሬን ያላሳዝነው ያመመኝ ነው የመጣሁት። የምሬን እኮ ያመመኝ ነው የመጣሁት። ስለዚህ ያው ምን ይቅርታ እያልህ ነው? ይቅርታ በል አልልም። እሺ ለምን ምንም እኮ እንደዚህ ይሄን ያክል አጣልቶ የሚያቆይ ነገር የለውም። ገና እሱ የሚሰሙት ይሆናል አፋችሁ እንጂ ያላችሁ አይደለም። መቼም እኔ ሙሉ ምናምን ትመጣለች። የዛን ሰዓት እኛ ነን አብረን ላንተ እኔ ነኝ የምጣላው እሱ ጌችን እኔ ነኝ የምጣላው። እዛ አራስ ጀመረ ምን ማሰብ የለብሽም። እኔ አላስበውም ግን አልፈልግም። በቃ ስሙኝ፣ አልፈልግም። ለምን ነው ማሰሙት? አልፈልግም። በቃ እኔ መታረቅ ከማታውቀው ሰው ጋር ማውራው አማርኛ ነው አንዴ ማውራው አማርኛ ግልጽ አማርኛ። እሺ ቀስ ብላ አውራ። ትጮብኝ እጮሃለሁ። በቃ ተናገርኩ እኮ በስነ ስርዓት። በቃ አትጥሩኝ በእንደዚህ አይነት ጉዳይ። እኔ ላንተ ማስጠንቀቂያ ነገር ያለው አንዴ አንቺ በቃ በዚህ አይነት ነገር ፕሊስ አትጥሪኝ። አንተ በአንዱ አሩን ሲል በአንዱ አትምጣ። አንተ ከባድ ነው ወይስ አትረዱኝ? የምር እኔ አላቅህም። ይሄ ሁሉ ጊዜ እኔ አላቅህም ማለት ነው። እንደማላቅህ እየተሰማኝ ነው። እኔ እንደማላቅ ጭራሽ እኔ ማቅ እየመሰለኝ አይደለም። በቃ እሺ እኔ ልሂድ። ስሙ ከዚህ በኋላ ፕሊስ ገባችሁ አይደል? እኔ በተደጋጋሚ ለመናገር ሞክሬያለሁ። የዩቲዩብ ቤተሰቦቼ ምን ተናገራለሁ? አስሪ ካሜራ ደቅናችሁ ያልሆነ ወሬ አታቀባጥሩ። እኛ ካሜራ ደቅነን የመጣ ነው እንዲያውቁ ቤተሰቦች ምን ላይ ደረሱ እያሉ እየጠየቁ ስለሆነ እንዴ ምን ሆነሃል? ማወቅ አለባቸው። ለሲጀመር ከመጀመሪያው ያውቃሉ አይደለም እንዴ? አንቺ አሁን እኮ ያንተ ድርቅና ነው እየወጣ ያለው። የምወድሽን ያህል እንዳልጠለሽ ወይኔ በእኛ ጓደኝነት መሀል ያለውን ክፍተት እያሰፋ ያለው ጌች ነው። ተውት፣ አውጡት። ጌች ላይ እንዳንቆራረጥ ጥግ እየሰማችሁኝ ነው? ወይኔ የምለው እሱ ይኸውልህ አንተ ባኔ ባለሁበት አያገኝ ያልክ ነው። ልጅቷን ባየ ቁጥር እሱ ተሳቆ ይሞት። አይ አይመለከተኝም። ምን ነው እንዴ? ስናደር እውነት እኔ ራሱ ሳቄ የሚገርም ማለት ነው። አይመለከተኝም። ተናገርኩ። ስለዚህ ወጣንም ወረድንም በየትኛው መንገድ ተጓዘን በቃ እሱ ላይ አልፈልግም። የዛን ቀን ፕሮግራም ጊዜ ቲክታክ ላይ ተቆራርጦ ፖስት የተደረገውን ቪዲዮ ያዩ ቤተሰቦች አይተውታል። ነፍስ ነው ያጠፋው። ነፍስ ነው ያጠፋው አይደል? አንተ ማየት የማትፈልገው ነፍስ ነው የገደለው። ምንም አላደረገም። ያደረገችው እሷ ናት። ስለ ሁሉም ነገር ማለት ነው። አሁን ይኸውልህ የመጣንበትን ነገር ተሳተል አሁን ለመሄድ አትቸኩልም። ሁሌ መሄድ ነው። ረግጠኸኝ ከሄድክ ማለት ነው አንተ እዚህ ጋር እኔን እሺ ሳትለኝ ከሄድክ የምሬን ነው እኔ ራሱ አኮርፋለሁ። አኮርፋለሁ ማለት ለማኩረፍ በጣም ቆየሽ። በጣም ለማኩረፍ ቆየሽ። እስካሁንም እኔ ስላልነበርኩበት እኔ ዛሬ ገና እዚህ ጋር ስለተገኘሁ እኔ ከዚህ በፊት የሆነ ነገር ብለኝ ይብን አምናጭቀኝ ምናምን ነገር ነው። ጭራሽ እሷንም ደግሞ እዚህ ብታወራ እሺ፣ ስለሌላ ሰው ሲሆን እሺ፣ ስለ ጓደኛ አብሮ ስላደገ ሰው ነው እያወራሁ ያለሁት። ለምን ተስጨንቅሽ? ይሄ ማስጨነቅ አይደለም። ተስማሙ፣ ተታረቁ፣ ወደ ድሮዎቹ ተመለሱ። ሰው ሁሉ እየጠበቀ ያለው እሱን ነው እንዴ? አይታረቁ። ምንድነው ነገር ይሄ? መኪናው እየጠበቀን ነው። ታረቁ። እዚህ እኔንም እያመመኝ መጥቼ አላሳዝንም? እሺ በቃ ሌላው ይቅር። እኔ ቢያንስ እያመመኝ ነው የመጣው ዛሬ። እያመመኝ ላንተ ብዬ መጥቼ እኔን እሺ ይለኛል ብዬ ለስንት ሰው እሱን ራሱ እኔን እምቢ አይለኝም ብዬ ነው የመጣው። ስለዚህ በመጨረሻ እኔ መናገር የምፈልገው ነገር አጠገቤ የትኛውም ጓደኛ ለዩቲዩብ ቤተሰቦች ነገር ስለጌች የሚወራ ሰው አጠገቤ እንዳይደርስ። ገባችሁ? ዩቲናስም ፈልጋኛለች። ገባችሁ አይደል? አዲስ አበባ እና ያለችኝ ነው ያለው ነገር ሄጄ አወራታለሁ እሷንም። ገባችሁ አይደል? እኔ በየትኛው መንገድ ቢመጣ ልጅ እኔ አይኔን ማየት አልፈልግም። አንተ መኪና እየጠበቀ ነው። ስቶፕ አድርገው በቃ አቋርጠው። ወይኔ አታቋርጠው። ምንም እንዳታቋርጠው። እንዳታቆም። እኔ ነኝ አይጠራው